በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በገረሴ ከተማ በዛዜ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የልማት ኮሚቴ የተሰጠ መግለጫ። ቤተክርስቲያን የተተከለችው በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም በነጠበበት ቦታ ሲሆን ይኸውም ለሰው ልጆች ድህነት በተፈጸመበት በዕለተ ዓርብ ቅዱስ ዑራኤል የክርስቶስን ደም በብርሃን ጽዋ ተቀብሎ በዓለም እንደረጨውና ቤተክርስቲያንም የምትሰራው ወይም የምትመሰረተው ደሙ በነጠበበት ስፍራ ነው። በኢትዮጵያ ምድር የሚገኙ ገዳማትና አድባራት የሚሰሩት በዘመን ይበላለጡ እንጂ እግዚአብሔር በፈቀደበት ጊዜ ደሙ በነጠበበት ስፍራ ሲሆን በአምስተኛው መቶ ክፍለ ዘመን በአጼ ገብረ መስቀል ጊዜ አቡነ አረጋዊ ቅዱስ ያሬድ የኢትዮጵያን ገዳማትን እየመሰረቱና እየባረኩ ሲዘዋወሩ እንደነበር ታሪክ ያትታል። ስለሆነም እመቤታችን የተቀመጠችበትን ጣና ቂርቆስን አይተውና ተሳልመው ወደ ዙር አምባ ከዚያም ተድባበ ማርያምን መርጦ ለማርያምን አይተው ወደ ሸዋ ተሻግረው ጎሃ ጽዮንን ዋሻ ሚካኤልን እንዲህ እያሉ ከዚያም ወደ ደቡብ ኢትዮጵያ የሀገራችን ክፍል መጥተው መስዋዕተ ኦሪት የተሰዋባት ብርብር ማርያምን ደርሰው ቦታውን ባርከው አሁን አርባ ምንጭ የሚባለውን ሀገር አቡነ አረጋዊ ቅዱስ ያሬድ አጼ ገብረ መስቀልም ጭምር ሀገሩን እንደባረኩትና በሀገሩም ላይ ውሃ ስላልነበረ አቡነ አረጋዊ ጸሎት በመጸለይና ምድሪቱን በያዙት መስቀል ሲባርኩት አርባ ምንጭ እንደፈለቀላቸውና በዘመኑም በጸበልነት ያገለግል የነበረ ሲሆን ዛሬ የከተማው ስያሜ ከዚህ የተነሳ እንደሆነና የከተማውም ሕዝብ የሚጠጣው ውሃም እኚሁ ጻድቁ አቡነ አረጋዊ በቁጥር አርባ ምንጭ ያፈለቁት እንደሆነ ያፈለቁበትም የእጃቸው መስቀል በጥንታዊቷና በታሪካዊቷ በብርብር ማርያም እንደሚገኝ የታሪክ ማህደር ያስረዳል። በመሆኑም ያኔ የደቡብ የሀገራችን ክፍል አቡነ አረጋዊ ሲባርኩት ገረሴ መጥምቀ መለኮት የተሰራበትን ቦታ ጻድቁ በኪደተ እግራቸው ስለባረኩት በክርስቶስ ደም የነጠበበት ቦታ በመሆኑ ጊዜው ሲደርስ በቅርቡ በ1999 ዓመተ ምህረት ተቆርቁሯል። ይህ ብቻም አይደለም። ከአቡነ አረጋዊ ሌላ 9 ቅዱሳን በተለያየ ጊዜ ወደ ደቡብ ኢትዮጵያ በመምጣት በጸሎታቸው በኪደተ እግራቸው ባርከውታል። እግዚአብሔር ስራ ሲሰራ ሰውን ምክንያት እያደረገ እንደሚሰራ መጻሕፍት ምስክር ናቸው። ሕዝበ እስራኤልን ከባርነት ለማውጣት ሙሴን እንዳስነሳ ታቦቱም ከእግዚአብሔር ለመቀበል 40 መዓልት 40 ሌሊት ሙሴ እንደጾመና እንደጸለየ ከዚያም የሕጉን ጽላት እንደተቀበለ ይታወቃል። ብርሃነ ዓለም ቅዱስ ጳውሎስም ከአሳዳጅነት በብርሃን ተማርኮ ምርጥ ዕቃ እግዚአብሔር አድርጎታል። በዛዝኤ ደብረ መንክራት አካባቢ ቤቱን ለመስራት እግዚአብሔር ምክንያት ያደረጋቸው በሕይወታቸው ፈጣሪ አለ ብለው አንድም ቀን የማያምኑ መስራት መብላት ብቻ ሕይወታቸውን አድርገው በድንግዝግዝ ከሚኖሩ ከአካባቢው ሰዎች መካከል የበፊት ስማቸው ዳዊት ኦና ኡራ ያሁኑ ስማቸው አባ ክንፈ ገብርኤል በቅዱስ ዮሐንስ አማካይነት በማሳመን ከአሕዛብነት ወደ ክርስትና መልሶ የእርሻቸውን ቦታ ለጸበል እንዲሰጡ አድርጎ አሁን ቤተክርስቲያኑን ባለበት ስፍራ 40 መዓልት 40 ሌሊት በአንድ ቦታ እንዲቀመጡ በማስገደድ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ የሚለውን ክርስቶስ ለደቀ መዛሙርቱ ያስተማረውን ጸሎት እንዲጸልዩ በማድረግ በብርሃኑ ውስጥ ድምፁን እያሰማ እኔ መጥምቀ መለኮት ነኝ፣ አንተ የኔ አገልጋይ ትሆናለህ በማለት በተለያየ ጊዜ ተገልጦ በተለያየ ታምራት ካሳመናቸው በኋላ ለቤተሰብ ይገለገሉበት የነበረውን የእርሻ ስፍራ ሁሉ እንዳታርስ ይህ የጸበል ስፍራ ሆኖ ብዙ ሕሙማን
ይፈወስበታል፣ እውራን ዓይናቸው ይበራል ብሎ አዟቸው የእርሻውን ቦታ የጸበል ስፍራ ሆኖ ዛሬ ከአራቱም ማዕዘን የኢትዮጵያ ክፍል እየመጡ ከጨጓራ ካንሰር፣ ከአንጀት ካንሰር፣ ከደም ካንሰር፣ ከኩላሊት፣ ከእንቅርት በሽታ ይፈወሱበታል። በአልጋ መጥተው ቆመው ይሄዳሉ። እግራቸው ያበጠ መቆም ያቃታቸው ቆመው እንዲመላለሱ አድርጓቸዋል። በልጅ ማጣት የሚሰቃዩ እናቶች ልጅ እየተሰጣቸው በልጆቻቸው ተደስተዋል። በመሆኑም የጸበሉ ፈዋሽነት በዓለም ስለታወቀ ወደዚህ ስፍራ ከሁሉም ቦታ ስለሚመጡ በቤተ መቅደሱ ውስጥ ገብተው ሕሙማን ንስሐ ገብተው ምስጢራት መፈጸም ቀርቶ ለአምስቱ ልዑካን በሚገባ ዑደት እየፈጸሙ ቅዳሴ መቀደስም ሆነ ሕዝቡ ማስቀደስ ስለተቸገሩ አሁን በመገንባት ላይ ያለው ቤተ መቅደስ ሊታነጽ ችሏል። ይህ ቤተ መቅደስም እስካሁን ድረስ ወደ 35 ሚሊዮን ብር ወጪ የተደረገ ሲሆን ይኸውም ለመሰረትና ወለል ላይ ላሉ ኮሎኖች ስራዎች የተከናወነ ሲሆን ቀሪ ስራዎችም ሰርቶ ቤተ መቅደሱን ለፍጻሜ ለማድረስ እስከ 108 ሚሊዮን ብር ይደርሳል የሚገመት ወጪ የሚያስፈልገው ስለሆነ የገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተ መቅደሱ እንዲታነጽ በአካባቢው ያሉ ምእመናን በቂ ስላልሆኑ በዓለም ለሚገኙ ለዮሐንስ ወዳጆች ለመንገር ስለተገደድን መጋቢት 18፣ 19፣ 20 የቀጥታ ስርጭት ስለምናደርግ የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች፣ የተዋሕዶ ልጆች፣ የቅዱስ ዮሐንስ ውለታ ያለባችሁ ሁሉ ይህን ቤተ መቅደስ ተረባርበን እንድንሰራ በመጥምቀ መለኮት ቅዱስ ዮሐንስ ስም እንማጸናቸዋለን። ወስብሐት ለእግዚአብሔር።